ቲና በስተመጨረሻ አፈር ደም በላች። አጋቹ ማንቁርቷን ይዞ አንድ ክፍል ታጎራት በኋላ አፈር ደም እያስበላና እያሰቃያት ይገኛል። እሱም ደግሞ እኔ ማን እንደሆን አልገባሽም መሰለኝ፣ ገና ወደዚህ ስራ ስታዥኝና ስትገቢ ስለኔ ባህሪና ከያስኩሽ እንደማለቀሽና የሰራሁበትን ገንዘብ ካልሰጠሽኝ እንደምደፋሽ አስጠንቅቄሽ ነበር። አንቺ ግን አንዱንም ትዕዛዜን ተግባር ላይ አልፈጸምሽም። ጭራሽ አንቺ ተመካክረሽ ሽማግሌውን ካስለቀቅሽ በኋላ መተሽ ከኔ ጋር ፊት ለፊት ስትመጻደቂ አታፍሪም እንዴ? እንዳንቺ አይነት ሰይጣን በህይወቴ ማጋጥሞኝ አያውቅም። ስለዚህ ለሽማግሌው የተመኘሽውን በሙሉ ላንቺ ነው የማደርገው ብሎ አፈር ደም አስበልቷታል ማለት ነው። እውይ እንዴት በጣም ነው ደስ የሚለው። ቲና ሁሉንም አሸነፍ ያለሁኝ ሁሉንም በእጄ አስገብቻለሁ እያለች ስትቧርቅ፣ መጨረሻ ላይ ግን አንዱም ሳይሳካላት አፈር ደሜ አስበልቶ የሚፈልገውን ገንዘብ በአስቸኳይ እንድታመጣና ሽማግሌውን ይቅር እንድትል ቃል አስገብቷታል። ሽማግሌውን እንግዲህ ይሄንን ያክል ጊዜ እዛ ቦታ ላይ አግቼ እንዳሰቃይልሽ የፈለግሽው ለካ እየተመካከራችሁ ነው። ሲጀመር ፍቅረኛሽ የተባለው ሰውዬ ሲመጣ ነገሩ ትክክል እንዳልሆነ ገምቼ ነበር፣ ግን አንቺ ምንም አይፈጠርም፣ እሱ ምንም የሚያውቀው ነገር የለም ብለሽ ነው የቀበጣጠርሽው። አየሽ እኔ ላይ እኔን መሸወድና እኔን ማታለል ምን ያህል ዋጋ እንደሚያስከፍልሽ አታቂኝም አለና ሽጉጡን መዘዘና አናቷን ሲበትንላት እሷም ጸጥ አለች ማለት ነው። ቲና ራሷ በቆፈረችው ጉድጓድ ራሷ ሰተት ብላ ገብታበታለች። እሱም ደግሞ አሁንም ቢሆን 1 ሚሊዮኑን ብር ካመጣሽ የእድሜ ልክ ቆይታሽ እዚህ ነው ብሎ ዝቶባታል። ትሁት አባባ እያለቀሰና ውስጡ ደስተኛ ሳይሆን ትታው ወደ ቤተሰቦቿ ጋር ሄዳለች። ትሁቴ ከዛ ከቤት ለመሄድ የፈለገችው ካሌብን ላለማየትና ፍቅሬን ለምን አልተቀበለኝም፣ እንደምወደውና እንደማፈቅረው ለምን አይረዳኝም የሚለው አይምሮዋ ላይ ስለገባ ነው እንጂ አባባ እንደዛ ዊልቸር ላይ ሆኖ ሲሰቃይ ቲና ሲጥ ስታረጋት እንዲሁም ደግሞ ካሌብ እየረገጠ ከቤት ያስወጣት ትወጣ ነበር። መጨረሻ ላይ ግን ካሌብን ከጊዜ ብዛት ወደዚህ እየወደደችውና እያፈቀረችው መጣች። ይህንንም ስሜቷን ለመግለጽ ፈርታ ዝም ብላ ነበር። ካሌብም ሀብል ሰጥቷት ለምትወጂውና ለምታፈቅሪው አድርጊለት ብሏት ነበር። ያንንም ተቀብላ ለማድረግ ወስና ነበር። ሆኖም ግን በመጨረሻ ኤደንን የዳኒን ፍቅረኛ አባባ እንዳጋጣሚ ቲና ስትፈታተነው ረስቷል አያስታውስም ብላ ያለቻቸውን ነገሮች አባባ ብድግ አድርጎ ማንኛውን ነውርሽን ልንገርሽ፣ ወጥ የቀባሽኝን፣ ውሃ የደፋሽብኝን፣ ከዊልቸር ላይ የደፋሽኝን፣ ያነቅሽኝን ስንቱን ነገር ላስረዳሽ። አንቺ እኮ ምንም ያላደረግሽኝ ነገር የለም። ሽማግሌ ነው ብለሽ በእድሜ እንኳ ያላከበርሽ ጉደኛ ፍጥረት ነሽ ብሎ ሲል ኤደን እዛ ስለነበረች ከዳኒ ጋርም ፊት ለፊቴ ስትማግጡ የነበረውን ነውራችሁን ልንገራችሁ እንዴ ብሎ ሲል በጣም ነው የደነገጡት። ዳኒም እንግዲህ በጣም ተናዶ ከቤት ሊወጣ እዛ ቤት መቀመጥን ያልፈለገው ይሄ ነገር አባዬ ስላወቀ ብዙውን ነውሬን ያውቃል፣ ስለዚህ ተሸማቀቄ መኖር አልፈልግም፣ መሄድ እፈልጋለሁ ብሎ ምርጫው አደረገ። በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። ትሁቴ ለአንዴና ለመጨረሻ ጊዜ ቤቱን ትታሄዳለች። ኤደንም ከአባባ የሰማችው ንግግር ከዳኒ ጋር ርቀቷን እንድትጠብቅ አድርጓታል። ዳኒ እንዴት ይህንን ነገር እያደረግ አንድ ሽማግሌ ፊት ካልሞተ ብላችሁ ይህንን አይነት ስቃይ እንዴት ታበሉታላችሁ? ምን አይነት ነውረኛና ጉደኛ ነህ ብላ ነው ያለችው። እሱም ደግሞ ኤዱዬ ይሄ እኮ ያለፈ ታሪክ ነው፣ በቃ ይቅር ማለት ያለፈውን ነገሮች ረስተን እንደ አዲስ ህይወትን ማድመቅ ነው ብሎ ቢለምናትም እሷም አይንህን ላፈር ያድርገው፣ እንዳንተ አይነት ሰው በህይወቴም አይቼም አላቅም። አንተን ከህይወቴ ያስወጣልኝ
ለእኔ ፈጣሪ ይመስገን ብላ አፍርጣ ሄደች። ዳኒ እንግዲህ በተደጋጋሚ ኤዱን ይቅርታ ለመጠየቅ ሞክሮ ነበር። እሷ ግን ይቅርታም አልፈለገችም። ዳኒ እንግዲህ ሁሉን ነገር ሲያስበው የአባባን ፊትም ሲያየው መቋቋም አቅቶት ምርጫው ያደረገው ከዛ ከቤት መውጣት ብቻና ብቻ ነው። እሱም አንዱም ሳይሳካለት ሻንጣውን ይዞ ሊወጣ ሲል አባባ ዳኒ እኔ እፈልግሃለሁ፣ በምንም አይነት ሁኔታ እንድትሄድ አልፈልግም። የኔ ልጅ ለተፈጠረው ነገር ከልቤ ይቅር ብያለሁ። ስለዚህ እባክህ እንደዛ አታድርግ ብሎ አለው። እንዲ አባዬ አንተ ትቀልዳለህ አይደል? እኔ እኮ አንተም ብዙ ነገር አድርጌያለሁ። በገዛ ቤትህ ሸክም ሁኜ ተቀምጬ፣ አንተ ደግሞ ከካሌብ ሳትለየኝ ይህን ሁሉ ፈተናና ይህን ሁሉ ስቃይ ችለህ እንደ ልጅ ስወጣ ስገባ ምንም አትለኝም። አየህ አባዬ ሁሉም ነገር ለበጎ ነው እና መጨረሻው ምንን ሊሆን አሰብክ ብሎ ሲለው የኔ ልጅ በብዙ ነገር ታስፈልገኛለህ፣ አንተ ደግሞ ካጠገቤ እንድትርቅ አልፈልግም አለው። እሺ ምን ልርዳህ ብሎ ሲለው ዳኒ አንተ ቲና ትረዳሃለች፣ ካጠገቧ ሁነህ እያስመሰልክ 80ዋን እንድትቀድልኝ ተባበረኝ እባክህ ይሄን አንድ ውለታ እንድታረግልኝ እፈልጋለሁ ብሎ አለው። አባዬ ይሄን እኮ የምታደርግ አይመስለኝም። አሁንም ቢሆን እየተማጻደቀች ያለችው በ80ዋ ነው። እሱን ተቀደደች ደግሞ በፍጹም ሊሆናል ብዬ አልልም። ግድ የለህም አንተ ጎበዝ ነህ፣ ጥበበኛ ነህ። እንደምንም ብለህ ይሄ ነገር በኃይል ሳይሆን በጥበብ ነው የሚሆነው። አግባባትና እኔ ጋር እንደተጣላንና እኔ ጋር ችግር እንደፈጠርና ጌተህ አብረን እንስራ። ለተፈጠረው ነገር ይቅርታ በላትና ይሄን ነገር ብታደርግልኝ ለእኔ ትልቅ ውለታ ነው ብሎ አለው። አባዬ እሺ እሞክራለሁ ሳይሆን አደርገዋለሁ ብለህ ተስፋ ስጠኝ፣ አንተ በጣም ጎበዝ ልጅ ነህ ብሎ አለው። ትሁቴ አሁን ላይ ስሜቷን መቆጣጠር አቅቷት ምርጫዋ ያደረገችው ወደ ቤተሰቦቿ ለመሄድ ነው። ትሁት እባክሽ ተረጋጊ፣ አባዬ በጣም ነው የሚወድሽ፣ ምንም ቢሆን ምንም እሱ ከወደደሽ አንቺ ስለሌላው ምን አገባሽ ብሎ ዳኒ ሲመክራት ዳንኤል ስለ መልካም አስተሳሰብ በጣም አመሰግናለሁ። እዚህ ቤት እኔ ሰራተኛ ነኝ፣ ክብሬንም አውቃለሁ፣ ቦታዬንም አውቃለሁ። ለዚህ ለቤት ሰራተኛ በሆንም ለቤተሰቦቼ ደግሞ ልጃቸው ነኝ። ስለዚህ ከቤተሰቦቼ ጋር መሄድ እፈልጋለሁ ብላ ወሰነች። እሱም ታይ ካሌብ አስቀይሞሽ ነው እንዴ? ካሌብ ተቆጥቶሽ ነው እንዴ? እሱ እኮ የሚናገረውንና የሚያደርገውን አያውቅም። ተኛ የማይሻል እውቀት ነው ያለው። አየሽ ትሁቴ አንቺ በጣም ጎበዝና አስተዋይ ልጅ ነሽ። አባዬ ደግሞ በጣም ይወድሻል። በዚህ ሰዓት ቲናና ካሌብ እንደዚህ በሆኑ ሰዓት አባዬ ዙሪያውን ችግር በገጠመው ሰዓት እንዴት ተሹ ልትሄጂ ትቻለሽ ብሎ ቢላትም አይ ከዚህ በላይ መታገስ በቅቶኛል ብላ አለች እና ወደ ክችን ገባችና ፍሪጅና እቃ እያስተካከለች ነበረ። ከዛ ካሌብ መጣና ትሁት አሁን ለታ ከወንድ ጋር ሳይሽ በጣም ደንግጫለሁ። እኔ ደግሞ እንደ እህቴ ስለማይሽ ይሄ ነገር እንዲፈጠር አልፈልግም። አንቺ ግን ወደ ሌላ ነገር ወስደሽ ከአባዬ ጋር ትልቅ ጦርነት ባታስገቢ ደስ ይለኛል። እባክሽ ትሁት እንደ በፊቱ ተከባብረንና እንደ በፊቱ አንቺም እንደ ቤት ልጅ ሆነሽ እንድትኖር ይፈልጋለሁ ብሎ አላት። አይ ከአሁን በኋላ ትሁትን እንዲህ ነው ብለህ የማዘዝ አቅሙም የለህም። እኔ እኮ እዚህ ቤት የተቀመጥኩት አባዬም ብዬ ነበረ። አባዬም አሁን ላይ ደግሞ ወደ ማንነቱ ተመልሷል። ስለዚህ የፈለገውን ማድረግ ይችላል። ካሌብ ከዚህ ውጭ የማስረዳህ ነገር የለም። ስለተፈጠረው ነገር እና እየሆነ ያለው ነገር ደግሞ ምንም ችግር የለው ብላ አለችው። ከዛ በመጨረሻ ምን አስበሽ ነው ትሁት? አኩርፈሻል። ኩርፊያ ደግሞ አያምርብሽም። እባክሽ አለብኝ ችግር ይበቃኛል ብሎ አላት። እኔ እኮ ችግር አልሆንኩብህም። ከነ ችግሬ ከነ ማንነቴ የሚችሉ ቤተሰብ አሉኝ። እውነት ለመናገር ካሌብ አንተ ለአባትህ እንኳ ስነ ስርዓት የለህም። የምትናገራቸው ነገሮች ልብ ይሰብራሉ። እንዴ አባዬና ታዲያ የሚሰማው አንቺን ነው፣ እኔን አይሰማ። ኩርፊያው ደግሞ አፍንጫው ላይ ነው። ስለዚህ እሱም አሁን ይረጋጋል። አንቺም አርፈሽ ተቀመጭ፣ እኔ ልለምንሽ በተራዬ ከዚህ ከቤት አትይዥ ብሎ ሲላት፣ አይ ካሌብ ከአሁን በኋላ ያንተን ውሳኔ ሳይሆን የራሴን ምርጫ ነው የመረጥኩት። አባትህን ለማንኛውም ጓደኛህ ወይንም ሌላ ሰው ባዳ አይደለም፣ እፊቴ እንድታማልኝ አልፈልግም። አባዬ በጣም ጥሩና መልካም ሰው ነው።
አባትህን ግን በእንደዚህ አይነት ስሜት ባትጎዳው በጣም ደስ ይለኛል ብላ ገፈታትራው ሄደች ማለት ነው። ካሌብ የሰራው ስህተት እጅግ በጣም ትሁቴን የሰበራትና ያናደዳት ኤዱዬ በጣም ቆንጆ ናት፣ ታምራለች፣ ትሪት ማድረግ ትችላለች። ዳንኤል ሁሉም ነገር ቀረበት። እሷን የመሰለ ቆንጆ ዙሪያውን ታቦት ቢሳለም ሊያገኝ አይችልም። በጣም ሁሉንም ትረዳለች ብሎ ስላላት ነው። በዛ ቀጥል ርር ብላ ትሁትም ወደ ውጭ እየወጣች ራስነቷን ለማስከበር የሞከረችው ማለት ነው። እና ያንን አጋጣሚ ተጠቅሞ ነው ካሌብም እንዴት እንደዚህ ልታረጊ ትችያለሽ? ቢያንስ እኔ ይሄንን ስላልኩኝ ነው እንኳን ምን ሆነሽ ነው? ከኔ ጋር ችግርሽ ምንድን ነው ብሎ ስሜቷን ባለመረዳቱ በጣም ነው የሚያሳፍረው ካሌብ ሲጀምር ማለት ነው። 10 እጅ 10 እጥፍ 100% ዳኒ አሁን ላይ በእውቀትም ሆነ በአስተሳሰብ ይበልጠዋል ማለት እንችላለን። እንግዲህ ካሌብ በጣም ተናዶና ስሜታዊ ሆኖ ዳኒን ምንድን ነው ያለው? ስማ አንተ እስከ መቼ ድረስ ነው እኛ ቤት ሸክም ሆነ የምትቀጥለው? ውሽማህንም ይዘህልኝ ውጣ፣ አንተም ከዚህ ከቤቱ ውጣ ብሎ ሲለው እንዴ ካሌብ ለምትናገረው ነገር ለከት ይኑርህ። እኔ ባለፈው ስህተቴ እየተጸጸስኩ አባዬን ይቅርታ እያልኩ ነው። አባዬ ያዘዘኝም ብቻ ማድረግ እችላለሁ። አንተ ግን መከራውን አይቶና ለፍቶ እንዲሰራ ቤቴ አትበል። መጀመሪያ አባዬ የሚያስቀይመውንና የማያስቀይመውን ነገር ለይተህ ወቅ ብሎ አለው። ጭራሽ አንተ አሁንም እንደዚህ ትናገረኛለህ እንዴ? እናንተን ሳያችሁ ምን ያህል እንደምቃጠልና እንደምትናደድ ብታውቅ ኑሮ እያላ ነው። እና ታዲያ እኔ ምን ላድርግ? ያናደርኩና ያቃጠልኩ እኔ ነኝ እንዴ? አንዳንዴ እኮ ቆም ብሎ ማሰብ ከቸገረህ መጠየቅም ጥሩ ነው ብሎ ካሌብ ዳኒ መልስ ሰጠውና ከዛ ቦታ ላይ ወጣ። ዳኒ እርር ቅጥል ብሏል በካሌብ ማለት ነው። ለዛም ነው ትሁትን አሁን ላይ ካሌብን ማዳመጥ የለብሽም፣ ከኛ የበለጠ እውቀት ሳይሆን ከኛ የማይሻል ከንቱ ነው ብሏታል ማለት ነው። ዳንኤል ይሄንን ማመንህ በጣም በጣም የሚገርም ነገር ነው። አንተ ከሚባለው በላይ እጅጉን ተቀይረሃል። አባዬ አሁን ላይ ደግሞ ከጎኑ ሆነህ እንደምታስደስተውና ያለህን ሁሉ እንደምታደርግለት ተስፋ አለኝ ብላ አለችው። እንግዲህ የትሁት መጨረሻ የሚሆነው ልብሷን እያጣጠፈች ቦርሳዋ ስትጨምር ዳኒ አያትና እንዴ ምን እየሆንሽ ነው ትሁት? የተፈጠረ ነገር አለ እንዴ? ወደ ቤተሰብ ዘንድ ልትሄጂ ነው እንዴ? እያለ ቢጠይቃትም አይ እንደውም ዛሬ ልብሴን አጣጥፌ እያጣጠፍኩ ነው፣ ምንም የተፈጠረ የለ ዳኒ። ቆይ አንተ ምን ሆነሃል? እያለች አለች። አይ አራኔ ምንም አልሆንኩ፣ ግን ሰሞኑን የሚታይብሽ ነገር በጣም ደስ አይልም። ታይ ትሁት፣ አባዬ እንዳይቀየምብሽ፣ አባዬ በጣም ይወድሻል፣ የሚወድሽን ያህል አንቺ ማስከፋት የለብሽም ብሎ አላት። ወደ ቲና ስንሄድ ቲና የመጨረሻ እቅዷ ምንድን ነው? ዳኒም እንደ ከዳትና ከእሷ ጋር መስራት እንደማይፈልግ አወቀች። ትሁቴን ወይንም ካሌብን አግታ ገንዘብ ከሽማግሌው መቀበል እንደምትፈልግ ላጋቹ ነገረችው። እሱም ሳይስማማ እሷን ማንቁርቷን ይዞ እያሳደዳት ይገኛል ማለት ነው። ውድ የደሴዋ እርግብ ቤተሰቦች እጅግ በጣም ልብ አንጠልጣይና ተወዳጁ ድራማ ይሄንን ይመስላል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረ